ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። አርሶ አደሮች ዘመናዊና የተስተካከለ ህይወት እንዲኖሩ ለማስቻል በገጠር ሞዴል መንደሮችን እየገነባ መሆኑን በሰሜን ጎንደር ዞን የዳባት ወረዳ አስተዳደር ገለጸም። ቤት የተሰራላቸው አርሶ አደሮች በበኩላቸው ይደርስባቸው የነበረውን ማህበራዊ ችግር እንደሚያቃልላቸው ተናግረዋል። መረጃውን የወረዳው መንግስት ኮሚኒኬሽን ጽህፈት ቤት አድርሶናል። ደረጃ ደርበው ያቀርበዋል። የተሰራላቸው ቤት ይደርስባቸው የነበረውን ማህበራዊ ችግር እንደሚያስቀርላቸው በሰሜን ጎንደር ዞን የዳባት ወረዳ አርሶ አደሮች ተናግረዋል። ከቤተሰብ ጋር እኛ ተፋፍነን በመከራ ነው ቆይተን የነበርነው። ይህ ኮሪደር ግን በመምጣቱ እኛም ደስ ብሎና ከጥገኝነት ወጥተናል ነዋሪነት ሆነናልና እናመሰግናለን። እንኳን ተሰርቶ ሳይሰራ ፊት መጣ ሲባል ተደስተን ነበረ። ውሃ አለ፣ መብራት አለ፣ ተጀምሯል። ፍጻሜውን ያሳምርልና ከፍትና የሰው አንድ ላይ ነበረ። አሁን ግን በዳባት ወረዳ ኮሪደር ልማት ዘንድሮ በመጣው ስራ የከፍት ለብቻ የሰው ለብቻ ተቀያይሮልናል። ያው ቤቱ ለብቻችን ነው በልሾ በምን ተሰርቶ በዘንድሮ ተዘጋጅተናል። በመጣ ኮሪደር ልማት ህይወታችን ቀየረናል። እንደ ወጣት ያው ከቤተሰብ ተጠግተን ነው የምንኖር የነበረው። መኖሪያ ቤት አልነበረንም። አሁን ግን ይሄ ኮሪደር ምቹ ሁኔታ ፈጥሮልን የቤት ባለቤት አድርጎናል። መንገድም ሰርቶልናል፣ ውሃም ሰርቷል። ለወደፊቱ መብራት ያለውን ነገር ያስተካክልናል ብለን እንጠብቃለን። የገጠር ኮሪደር ልማት የአርሶ አደሮችን የመኖሪያ ቤት የአኗኗር ዘይቤና ማህበራዊ አገልግሎት በማዘመን እንዲኖሩ የሚያስችል ተግባር መሆኑን የገለጹት የዳባት ወረዳ መሬት ጽህፈት ቤት ኃላፊና ተወካይ አስተዳዳሪ አቶ አግንቼ ጌጡ ናቸው። ለወል መሬቶች ካሳ በመክፈል ከ35 በላይ ሞዴል የገጠር መንደሮችን እየገነቡ መሆናቸውንም አስረድተዋል። የኮሪደር ልማት 2 ቀበሌዎችን መርጠን እየሰራን ያለን ሲሆን በወቅን ዙሪያ ቀበሌ ያለው የኮሪደር ልማት እቅዳችን 50 ነው። ክንውናችን ደግሞ 35 ነው። ማህበረሰባችን ከተማ ላይ አሉ የሚባሉትን ሙሉ መሰረተ ልማት ቀበሌ ላይ በማሟላት ቤቱን ከተሜነት አድርጎ ከጀርባ ደግሞ የእንስሳት ተዋጽኦ ሰብል ጉዳዮችን ፓኬጁን ያሟላ ኑሮ እንዲኖርና ለወል መሬቱ ካሳ ሰጥተን የተሰራ ተግባር ነው። የመሰረተ ልማት ተደራሽነትን ለማሳደግ ከ17 ሚሊዮን ብር በላይ ወጪ በማድረግ እየተሰራ መሆኑን ተወካይ አስተዳዳሪው አንስተዋል። አርሶ አደሮቹ በተገነባላቸው ቤት ካርታና ፕላናቸውን አስይዘው የተሻለ ኑሮ ሊመሰርቱበት የሚችሉ አሰራር መዘርጋቱንም አክለዋል። 17 ሚሊዮን ብር ለመንገድ፣ መብራት፣ ውሃ እንዲያሟላ አድርገን ወቅን ዙሪያ ቀበሌ ላይ እየሰራን ያለን ፕላን ያላቸው ካርታ ያላቸው ነገ ሊሸጡ ሊለውጡ ተበድረው ደግሞ አካባቢያቸውን ሊያለሙበት የተሻለ ኑሮ የሚመሰርቱበትን ሁኔታ አጠናክረን ቀጣይ ዓመት ቢሆን የምንሰራው ተግባር ነው። የተጀመሩ ቤቶችን በአጭር ጊዜ ለማጠናቀቅና ወደ ሌሎች ቀበሌዎች ለማስፋት በትኩረት እየተሰራ መሆኑንም ተወካይ አስተዳዳሪው አስገንዝበዋል። የባህልና ሴት ግንባታ ስራዎች ውጤታማ እንዲሆኑ የድርሻቸውን እየተወጡ መሆኑን በጎንደር ከተማ የሚገኙ የሃይማኖት አባቶችና የሀገር ሽማግሌዎች አስታወቁም። የጎንደር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ባህል ድልድያችን አንድነት መዳረሻችን በሚል መሪ ሀሳብ በባህልና ሴት ግንባታ ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። ተጨማሪ ዘገባ ይዘናል። የጎንደር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ባህል ድልድያችን አንድነት መዳረሻችን በሚል መሪ ሀሳብ በባህልና ሴት ግንባታ ዙሪያ ከሃይማኖት አባቶች ከሀገር ሽማግሌዎችና ባለድርሻ አካላት ጋር ውይይት አካሂዷል። የአንድ ማህበረሰብ መገለጫና የህልውና መሰረት የሆነውን ባህል ጠብቆ ማቆየት ከትውልዱ እንደሚጠበቅ ያነሱት የጎንደር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ማርያም ካሳሁን ለዚህም ከአጋር ተቋማት ጋር እየተሰራ ነው ብለዋል። ባህል ምንድነው፣ እሴት ምንድነው የሚለውን በአግባቡ አውቆ በመተግበር ደረጃ ትንሽ መሰረታዊ ክፍተት ያለበት ስለሆነ እሱንም አውቀው ግንዛቤ እንዲፈጥሩና እንደ ሀገር ሽማግሌ መወጣት የሚገባቸው ሚና እንዲወጡ ለማድረግ ታሳቢ ተደርጎ ነው። በትውልዱ እንዲሰርጹ ማድረግ ስራ መስራት የሚያስፈልግ ነው ስላገኘ ነው። በተለይ ከዚህ ጋር ተያያዥነት ያላቸውን ተቋማት፣ ቀጥታ ግንኙነት ያላቸውን ተቋማት በዚህ መድረክ ላይ እንዲወያዩ አድርገናል። በደስታና በችግር ጊዜ አብሮ መቆም የጎንደር ማህበረሰብ ከሚያሳያቸው ጠንካራ ማህበራዊ ሴቶች አንዱ ነው ያሉት ኃላፊዋ ለባህልና ሴት ግንባታ የሃይማኖት አባቶችና የሀገር ሽማግሌዎች ሚና ከፍተኛ በመሆኑ ለዚህም እንዲሰሩ ጠይቀዋል። ባህልና ሴትን የመጠበቅ ጉዳይ ሁሉም ጉዳይ ነው። ለአንድ አካል የሚተው ጉዳይ አይደለም። በተለይ ከሃይማኖት አባቶች አኳያ ሰፊ ስራ ይጠበቃል። በየቤተ እምነቱ ትምህርት መስጠት መቻል አለባቸው። ወጣቱ ላይ ትምህርት መስጠት፣ አጠቃላይ ማህበረሰቡ ላይ ትምህርት የመስጠት ባህሉን፣ እሴቱን፣ ወጉን ጠብቆ እንዲሄድ የማድረግ ከሃይማኖት አባቶች ይጠበቃል። የሀገር ሽማግሌዎችም ያው በተለያየ ጊዜ
በተለይ አሁን የጊዮን እርቀ ሰላም የሀገር ሽማግሌዎች በሰፊው በመድረኩ ላይ ታያቸዋላችሁ። እያስታረቁ እያስማሙ፣ ወጣቱ እርስ በርሱ ሲጋጭ፣ ማህበረሰቡ እርስ በርሱ ሲጋጭ እያስማሙ እያግባቡ እየመጡ ነው። ማህበራዊ መገናኛ ብዙኃን ለባህል ማስተዋወቂያ ትልቅ ድልድይ ቢሆንም መጤ ባህሎችን በማስተዋወቁ ረገድ አሉታዊ ተጽዕኖ እንዳላቸው ያነጋገርናቸው ሃይማኖት አባቶችና የሀገር ሽማግሌዎች ነግረውናል። ቄስ አብርሃም ወርቅነህ እባላለሁ። ይህ ዘመናዊ ፊልም ሁሉም በየቤቱ ስጦ ገጠር ላይ ለሆነው እንኳን ያው በዚህ ቴች ስልክ ይዞ ያ የሚታየው ወዲያው ከቤተ ክርስቲያን የሰሙትን ይቀይርባቸዋል። አሳሳቺ የሆነ ሚዲያ የሚታይ ነገር እንደ ህገ መንግስቱ ይህንን ጥሩ ነገሮች ቢታዩ። ሼክ መሐመድ ሷሊህ ይባላለሁ። እንግዲህ እነዚህ መጤ ባህሎች አንዳንድ ጊዜ ሲመጡ እኛን ለማሻሻል እየመሰሉ ለእኛም የሚጠቅሙ እየመሰሉ በጣም ትውልድ እየጎዱ ነው ያሉት። ኢቭን ሰው ነው ከማለት ልቅ ትልቅን ማክበርና ለትንሽ ማዘንን ትተን ያለው ለሌለው ማካፈልን ትተን እርስ በርሳችን ሰለጠን እያልን እነዚህ ውጭ ባህሎች በመጡ ቁጥር በጣም ሀገራችን እያበላሹና ትውልድ እያበላሹብን ያሉት። ብርሃኑ ፍላቴ ነው ባል። በመጤ ባህል መሸርሸር የለብንም። መጤ ባህል ብዙ አፍራሽ ተልዕኮ አለው። በባህላችን፣ በታሪካችን፣ በአንድነታችን መካከል እየገባ ይሸረሸረናል። እኛ ኢትዮጵያውያን ብቻ ሳንሆን አፍሪካውያን አንድ ነን እሚል ነው በሽምግልና ማስተላለፍ። የሃይማኖት ተቋማት ፍቅር፣ ሰላምና አንድነትን ይሰብካሉ ያሉት አባቶች ለዚህም ሃይማኖታቸው የሚያዘውን ተግባር እየሰሩ ስለመሆኑ ተናግረዋል። ቤተክርስቲያን የሚመጣው ትልቁም ትንሹም አዋቂውም በሚመጣበት ሰዓት ቤተክርስቲያን አታርጉ የተባሉትን እንዳያደርጉ፣ ማድረግ ያለባቸውን ደግሞ እንዳይተው የቤተክርስቲያን አባቶች ያላቸውን አስተዋጽኦ እያበረከቱ ይገኛሉ። የሰው ልጅ መጀመሪያ የሚድነው ሃይማኖቱ ላይ ሃይማኖቱ የሚላቸውን ነገራቶችን ሲከተልና የአገሩን ባህል ሲያከብር ነው። ሁሉም ነገራቶች እስልምናም ይሁን ክርስትና እምነቶች እንደምናያቸው ሰው ማክበር እንደገና ለሌሎች ጋር መቻቻልና መከባበርን ያስተምራሉ። እነዚህ ባህሎች በተሸራረፉ ቁጥር እኛ እርስ በርሳችን እየተጋጨን አይደለም ከሌላ እምነቶች ጋር እርስ በርሳችንም እየተጋጨን ሀገር ወደ ማበላሸት ከመድረስ ይልቅ ወደ ሃይማኖታችን እንመለስ፣ ወደ ሀገር ባህላችን እንመለስ የሚለው ነገር ላይ በጣም በትኩረት ሰጠን እያስተማርን ያለው። በሰራሁት ቦታ ሁሉ ማንም ሰው ይታዘባል። እኔ ሳስታርቅ ነው ምኖር። በቃ በጎረቤቶችም ሳስታርቅ ቅሬታ እንዲኖር በሰው ማዕከል አልፈልግም። ሰምቼም ዝም ማለት። የሽምግልናና የእርቅ ባህልን ከዘመናዊ ሰላም ግንባታ ስርዓቶች ጋር በማጣጣም አብሮነትና የትውልድ ትስስርን ማጠናከር እንደሚገባም ተመላክቷል። ተማሪዎች የተሻለ እውቀት እንዲገበዩ ለማድረግ የክረምት ማጠናከሪያ ትምህርት ተጠናክሮ እንዲቀጥል በትኩረት እየሰራ መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ አስታወቀም። የማጠናከሪያ ትምህርቱ ለ2019 የትምህርት ዘመን አጋዥ እንደሚሆናቸውም ተማሪዎቹ ተናግረዋል። አፈወርቅ ደሴ ዝርዝር ይዟል። 2.5 ሲባዛ ባለፉት ዓመታት ተማሪዎችን ብቁና ተወዳዳሪ ለማድረግ ከመደበኛ ትምህርት ባሻገር በክረምት መርሃ ግብር የማጠናከሪያ ትምህርት ሲሰጥ መቆየቱ የሚታወስ ነው። ዛሬም እንደ ትናንቱ በጎንደር ከተማ አስተዳደር በተያዘው ዓመት የክረምት ወራት የማጠናከሪያ ትምህርት እየተሰጠ ይገኛል። በመሰረተ አንደኛና መካከለኛ ደረጃ ትምህርት ቤት የማጠናከሪያ ትምህርት እየተከታተሉ ያገኘናቸው ተማሪዎች ማጠናከሪያ ትምህርቱ ለ2019 የትምህርት ዘመን አጋዥ እንደሚሆናቸው ተናግረዋል። ስሜ እንዳልክ ታደሰ ይባላል። 2019 ላይ የ8ኛ ክፍል ተማሪ ነኝ። የክረምት የማጠናከሪያ ትምህርቱ ሚኒስትሪ ላይ ዋና የምንፈተናቸውን ትምህርቶች ነው አሁን ላይ እየተሰጠን ያለው እና የሚያስተምሩን ደግሞ 2019 ላይ መደበኛ መምህራኖች ነው የሚያስተምሩን እና የምንማረው ደግሞ በነፃ ነው። ሲቀጥል ደግሞ ላይብረሪ ከሰኞ እስከ ሰኞ ለኛ ክፍት ነው። በተጨማሪ ደግሞ መጽሐፍ ልክ እንደ መደበኛ ትምህርት ተሰጥቶን ጥሩ የሆነ አገልግሎት እየተሰጠን ይገኛል። እርጎያያ ነው ትምህርት በቃ ጥሩ ትምህርት እየወሰድን ነው። ብሬል፣ እንግሊዘኛ፣ ሞቢሊቲ እየወሰድን ነው። ትምህርታችን እየተማርን ነው። ስሜ ዳዊት ጋሼ ይባላል። ለሚኒስትሪ አጋዥ የሚሆኑትና ሚኒስትሪ ላይ በጣም አቅም የሚጠይቁ ትምህርቶች ናቸው። እንግሊዘኛ፣ ጀነራል ሳይንስና ህብረተሰብ እንደ ማትስ ያሉት ይሰጡናል። አሁን ላይ በጥሩ ስነ ምግባር እየተማርን ያለን ለ2019 ትምህርት በጣም አጋዥ ይሆነናል ብዬ አስባለሁ። አሁን ካነበብንና ከተረዳዳን በ2019 ላይ ጥያቄው ብዙም አይከብደንም ብዬ አስባለሁ። የተሻለ ውጤት አምጥተን ለማለፍ ዝግጁ ነን። የማጠናከሪያ ትምህርቱ ከሰኞ እስከ ዓርብ እንደሚሰጥ የገለጹት የመሰረተ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ስጦታው አምሃም ትምህርቱ በመደበኛ መምህራን እንደሚሰጥም አስታውቀዋል። እንደሚታወቀው በ2018 የክረምት ተግባራት ውስጥ አንዱ የተማሪዎች የማጠናከሪያ ትምህርት ነው። ከዚህ ጋር ተያይዞ እንደ ትምህርት ቤታችን በአሁኑ ሰዓት እየተማሩ የሚገኙ ከአንደኛ እስከ 8ኛ 800 ተማሪዎች ሲሆኑ ከዚህ ውጭ ደግሞ የአካል ጉዳተኞች ወይም አይነ ስውራን ወደ 30 የሚደርሱ ተማሪዎችን በማር ላይ ይገኛሉ።
ትምህርቱ የሚሰጠው መደበኛ ከ1 እስከ 8 ከሰኞ እስከ አርብ ሲሆን ትምህርት ቤቱ መምህራንን በመጥራት በእነሱ አማካኝነት በመደበኛ መምህራን የክረምት ማጠናከሪያ ትምህርት እየተሰጠ ይገኛል። በጎንደር ከተማ አስተዳደር ባሉ ትምህርት ቤቶች የክረምት ማጠናከሪያ ትምህርት እየተሰጠ እንደሚገኝ የተናገሩት ደግሞ የጎንደር ከተማ አስተዳደር ትምህርት መምሪያ ምክትል መምሪያ ኃላፊ ሲሳይ ጣሰው ናቸው። በክረምት እንግዲህ እንደ ትምህርት ተቋም በርካታ ተግባራት በቅድመ ዝግጅት የሚያልቁት በክረምት ወቅት ነው። በደንብ እየተጠናከረ የመጣው ደግሞ የማጠናከሪያ ትምህርት እንዲሰጥ አንዱ ተግባር ተደርጎ ታቅዶ እየተሰራ ነው ያለው። እንደ ጎንደር ከተማ እንግዲህ በርካታ የመንግስትና የግል ትምህርት ቤቶች አሉ። በአብዛኛው የመንግስት ትምህርት ቤቶች ላይ የማጠናከሪያ ትምህርት የጀመረበት ሁኔታ አለ። ልክ አንዳንድ ትምህርት ቤቶች ላይ እንደ መደበኛው በርከት ያሉ ተማሪዎች ተገኝተው የማጠናከሪያ ትምህርቱን እየወሰዱ ይገኛሉ። የማጠናከሪያ ትምህርቱ የተማሪዎችን አቅም በማሳደግ ለውጤታማነታቸው እንደሚያግዝም ተገልጿል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ። Thank you.